የትኛውን ቦታ ሄደህ ብታይ ሰይጣንን የሚያስቀና ስራ የሚሰራው የተማርኩ የሚለው ሰው ነው። አሃ ይሄ ልትነግረኝ ነው መንገዴን ይዘጋብኝ? አይ ስላነሳው ክፍተታችሁን ልንገራችሁ ብዬ ነው። ለጠቅላላ እውቀት ይሆናል ያዘው። እሺ አሁን ለምን መጣ? ያልኩህን ነገር አሰብክበት? ምኑን? እየቀለድክ ነው አንተ መሀይም ዶክተር የተባልከውን ረስተህ ሆነ? የኔ ወንድም እኔ ጊዜ የለኝም። አታይም እንዴ ጺሜን እንኳን የምቆረጥበት ጊዜ አጥቼ? በዛ ላይ እናንተ የምታሰሩኝ ስራ ከመብዛቱ የተነሳ የትኛውን እንደሆነ እንኳን ማስታወስ አቅቶኛል። አንተ የተማርክ መሀይም ናሙናውን የመቀየር ጉዳይ ነው። እሱ ነገር እኮ በጣም ከባድ እኮ የሚቻል እኮ አይደለም። ምኑ ነው የሚከብደው? እንዴት አድርጌ ነው እሱን ማድረግ የምችለው ስታስበው? አንተ ሰዎቹ አንተ ጋር ናሙና እንደሚሰጡ ይታወቃል። ስለዚህ በቀላሉ የተባልከውን ነገር ማድረግ ነው። ጉዳዩ የገባህ አልመሰለኝም። ይሄ ነገር እኮ ቤተሰቦቿን ልጅነቷን አስቀይሮ እስከ ወዲያኛው የሚያስቀር ነገር እኮ። አንተና ያቺ ፍቅረኛ ተራርቃችሁ ከምትኖሩ ልጅቷ እንደለመደችው ከቤተሰቧ ተራርቃ ብትቀመጥ አይሻልም? ማለት አንተ ፍቅረኛን ግን ከየት ነው ያገኛት? ያበደች አይደለች እንዴ? ሰውዬ ምን እያልክ ነው? በስመ አብ ሰይጣን ራሱ የምታሳስት ፍቅረኛ ነው ያለ። አረ በፈጠረ ግራ አታጋባኝ። ስለምንድን ነው የምታወራው? ለመሆኑ መቼ ለመጋባት አሰባችሁ? አንተ ሰውዬ ስለምንድን ነው የምታወራው? ይሄን ያህል ሞኝ አድርገህ ነው የምታስበኝ? ማለት ስለ አንተ ሳላጠና እንደዚህ ነገር ውስጥ መገባ ይመስላል? እንዴት ማለት? ቆንጆ ፍቅረኛ እንዳለህ እናውቃለን። ስለዚህ የተባልከውን የማታረግ ከሆነ ፍቅረኛህ መስዋዕት ትሆናለች። ምን? አርፎ የተባልከውን አርግ። ምን አይነት ታካሚ መምጣት ደግሞ ታካሚ ነው? አረ ምን አይነት ዳኒ ገቦት ባካችሁ። ሄሎ ፍቅር ደህና ነሽ? እርግጠኛ ነሽ ደህና ነሽ? አረ እሺ እሺ። አይ ሰላም ነው። እደውላለሁ። በቃ እደውላለሁ። ወይ ጉድ! ቅርታ ቆየሁብህ አይደል? ይቅርታ የኔ ወንድም፣ ቀጠሮ ነበር እንዴ? ባይኖርስ የተማረ ሰው አምኜ ብቻ አንትቼ የሚሄድ መስሎ ነበር። አልገባኝም። ምን እያልክ ነው? ሰዎች ውጭ ላይ ተገትረው እኮ አላስገባም ብሎኝ ነው የዘገየሁት። አንተ ሰውዬ ጤነኛ ነህ? መቼም እኔ ጤነኛ ባልሆን ይሄ ጤነኛ ይመስለኛል። እንዴ ሽጉጥ ምን እያደረክ ነው? እንዴት አልገባኝ። ለምንድን አስፈላጊ ነው ሽጉጡ? የምር ግን ስተት ልትሰራ ነበር አይደል? የምን ስተት? እኔ ባልመጣ ኖሮ ናሙናውን አቀይረውም ነበር። ናሙና? የቱን ናሙና? የትኛውን ናሙና? ይሄን ነው። ይሄንን? አረ ምን ልቀይረው ነበር እኮ መጣህ እንዳጋጣሚ አንተ ቀዳዳ። አረ እውነቴን ነው። አሁን ቀይር አትቀይር እየተባባልን እዚሁ እንዋል ወይስ ታስተካክሏለህ? አልገባህም እኮ ወንድሜ። እንደሱ እኮ አይደለም። ወይ ለምን ተረጋግተን አናወራ? እኔ የምልህ ማለት ነው ያው ፍቅረኛ የሚጠላ ነገር እንደሌላ ታውቃለሁ፣ ግን የበለጠ የምትወድላ ምኗን ነው? እንዴ ምን አይነት ጥያቄ ነው? ሰምተሃል? መልስልኝ። በእርግጥ የምመርጠው ነገር ባይኖርም ጸጉሯን። በቃ የእሷን ጸጉር ላጭቼ ላምጣልህ ወይስ ይሄን ትቀይረዋለህ? አረ ቀይሮ ማን ነው? ትንሽ ነርቨስ ነገር ሆንኩኝ። በቃ ተቀየረ። ጎበዝ ልጅ። ከዚህ በኋላ ግን ምንም አይነት ስህተት ብትሰራ የምሰጥ ቢጫ ካርድ የለኝም። እሺ። የፍቅረኛህን ጸጉር በደረቁ ነው የምላጭልህ። እሺ። ማን ነው አስፈላጊ? አረ ምን ተቀየረ እኮ በቃ ይሄው ቀየርኩት እኮ።
ነርስ ና ወሰድልኝ። ይግቡ። 15 16 17 18 19 እንዴ አሴር ተምቹ እንዴት ነው? አንቺ ምን ነሽ? ብላችሁ ሆስፒታሉን ጅን ቤት አደረጋችሁት አይደል? ቆይ ደግሞ አንተ የት ጠፍተህ ነው? ኧረ አለው ይሄ ቢቢሲ አልነገረሽም እንዴ? ማንን ነው ቢቢሲ? አሴርን ነው? አዎ እንደነሳ አባት ሁሉን ነገር ይናዘዝልሻል። ለነገሩ ነግሮኛል። አንዷ ፋራ ሸጠችው ብሎኛል። ኧረ እባክሽ ሙድ ትይሽ የለ እንዴ? ፋራ አይደለው እንዴ? ሙድ መያዝ እንዴት አውቃለሁ? እስካሁን አባዬ አልነቃም እንዴ? አይናቸውን እያየን ነበር፣ እስካሁን አልነቁም። ለነገሩ እኮ ለመንቃት ዶክተሩ ትንሽ ጊዜ ያስፈልገዋል ብሎኛል። ደክሞሻል፣ አንቺ ነይ እዚህ ተቀመጭ። አንቺ የምርመራ ውጤት እንዴት ሆነ? አልተሳካም እባክህ። አልተሳካም ማለት እንዴት እንደሆነ ባላውቅም እኔ ግን የሰዎቹ ልጅ እንዳልሆንኩኝ ነው ምርመራው የሚያሳየው። ቆይ እንዴት? አሴር እኔም አልገባኝም። አንቺ በመስቀሉና በፎቶ እርግጠኛ ነበርሽ እንዴ? እሱማ እኮ እርግጠኛ ነበርኩ። ታዲያ እንደዛ ከሆነ እንዴት ነው የሰዎቹ ልጅ ያልሆንሽው? እኔም የተፈጠረው አልገባኝም፣ ግን የራሱ ጉዳይ እባክህ። አሁን የሚያሳስበኝ አባዬ ጉዳይ ነው። ፋዘርዬ ምን ይሆናሉ? እግዚአብሔር እያለ። ለመሆኑ አንቺ ከነጋ ምግብ በልተሻል? እንኳን ልበላ ጭራሽ ነው ትዝ ያላለኝ። እንደሱ ከሆነ በቃ አንቺ ሲጠብቂኝ እኛ ይዘን እንምጣ። እና እኔ ብር ልስጣ? አይ አለኝ፣ ችግር የለም። ተምቹ ና እንሂድ። እህቴ ምንድነው? ምን እንደተፈጠረ ብነግርሽ አታምኚኝም። ምን ተፈጠረ? እስኪ ገምቺ። ተይው በቃ አትንገሪኝ። አውቀሽ ነው አይደል? ምኑን? ልነግርሽ የነበረው ምን እንደሆነ አውቀሽ። ኧረ እኔ አላወኩትም። እስኪ ገምቺ ስትይኝ አስጠልተሽኝ ነው። አሁን ሰው እህቱን